ምሽት 12 ሰዓት ከ30 ኪንግ ፓወር ሌስተር ሲቲ ከሊቨርፑል ከባዱና ተጠባቂው ጨዋታ የሁለት ኒዘርላንዳውያን ባለሙያዎች ፍጥጫ ቫን ኒስተልሮይ ካርን ስሎት የዛሬ ወጣት አድማጮች እግር ኳስን ሳይመለከቱ ማንቸስተር ዩናይትድ እና ሊቨርፑል ባላቸው ተቀናቃኝነት ቫን ኒስተልሮይ የማንቸስተር ዩናይትድ የብልጫው እንብርት የብልጫው ልብ የብልጫው የልብ ትርታ ነበር ሳሚ ሃፒያና ሄንቾ ወይም ካራገር እንዲሁም ደግሞ ማርከስ ባብል በነበሩበት የሊቨርፑል የተከላካይ መስመር እነ ሪሳ በኋላ የመጣናቸው እነ ፊነን እንዲሁ ዘግይተው የመጡ ናቸው በዛ መሃል ጫውታው በተጀመረ የመጀመሪያዎቹ 10 ደቂቃ ወይ 4 እና 5 ደቂቃ የዛሬ የዳኞች ማህበር ፕሬዝዳንት ሃዋርድ ዌቭ የፒጄ ሞዌል ኃላፊ እሳቸው በሰጡት ፔናልቲ እና የቀይ ካርድ ሳሚ ሃፒያ ተወገደ ቫን ኒስተልሮይ አስቆጠረ ማንቸስተር ዩናይትድ በሊቨርፑል ላይ በርካታ ጊዜ የበላይነቱን ይዛል እነ ቫን ኒስተልሮይ በነገሱበት ጊዜ በኒውካስል የምናውቀው በሊቨርፑል ምናቀው ሼቭሊ አሌክስ ፈርጉሰንን ያጨበጨበ እንኳን ደስ ያለህ የፕሪሚየር ሊጉ የበላይ ኃላፊ ውጤቱን በፈለክበት ሁኔታ ታስለውጣለህ ብሎ ወደሳቸው ዞሮ ያጨበጨበ ወጥቶ ሊቨርፑል ዳግመኛ ተሸንፏል ሪያን ባብል ኒዘርላንዳዊው አስገራሚ የክንፍና የአጥቂ መስመር ተጫዋች ሃዋርድ ዌብ በሰራቸው ሸፍጦች ሊቨርፑል ሲሸነፍ ሚዲያ ላይ ወጥቶ እንዳገሩ ነፃነት አስቦ በ12ኛው ተጫዋች በተወሰደብን ብልጫ ነው የተሸነፍነው ብሎ ሃዋርድ ዌብ በመተቸቱ የጫውታና የገንዘብ ቅጣት መሰለኝ ባልሳሳት የጫውታ ቅጣት አጋጥሞት ከውድድሩ በቅጣት ለረጅም ጊዜ አቆይተውታል በራፋኤል ቤኒቴስ ጊዜ ዛሬ ያ የማንቸስተር ዩናይትድን የፊት መስመር የሚመራው ያ ባጨራረስ ብቃቱ ከፒኤስቪ ኤንድሆቨን ወደ ማንቸስተር መጥቶ ፈርጉሰንን በዋንጫ ጥም ያረካው በፕሪሚየር ሊግ ለአርሰናልና ለሊቨርፑል ደጋፊዎች ባጨራረሱ ጠንቅ የሆነ ቫን ኒስተልሮይ ባልተመቻችና ባልተሰናዳ ባልተዘጋጀና እንዲሁም ደግሞ ኦርደሩን ባልጠበቀ በራሱ ሲደናቀፍ ወደ ነበረው ቡድን በማንቸስተር ዩናይትድ ምክትል አሰልጣኝ ከቆየ በኋላ እንግዲህ አሰልጣኝ ሲለቁ በአሞሪም ሲተኩ ቴናግ እሱ ባሳየው ኬርቴከር ሆኖ በቴናግና በአሞሪም ሽግግር መሃል ለተወሰነ ጊዜ ጊዜያዊ አሰልጣኝ ሆኖ በቆየበት ጊዜ ባሳየው ብቃት ሌስተሮች ይህንን ብዙም ያልተቀናጀ ብዙም ያልተዘጋጀውን ቡድን እንዲይዝ አረጉት ከመውረድ ጫፍ ላይ ደርሶ ይውተረተራል ኪንግ ፓወር ቫን ኒስተልሮይና ሰማያዊ ለባሾቹ ቀዮቹንና ለዋንጫ የተዘጋጁትን ሊቨርፑልን ያስተናግዳሉ ወሳኝ ጫውታ ነው በ2020 ሊቨርፑል ዋንጫውን ባነሳበት አመትና በኮቪድ ውድድሮቹ እንዲቋረጡ በተገደዱበት ጊዜ ኪንግ ፓወር ለዋንጫው ወሳኝ ነው ተብሎ የተፈራ ስቴዲየም ነበር ሊቨርፑሎች ወደዛ መሩ ድል ከተቀዳጁ በኋላ በዛ ድል ሚልነር ፈርሚኒዮ ትሬንት አሌክሳንደር አርኖልድ ባስቆጠሯቸው 3 ግቦች ሊቨርፑሎች ድል ተቀዳጅተው ፌስታቸውን ሲዘጋጁ የኮቪድ አስቸኳይ ጊዜ አዋጅ ወጣና በስቴዲየሞቹ በሙሉ ጫውታዎች እንዲቋረጡ ተደረገ ከዛ በኋላ ሰንብቶ ሊጉ መቀጠል ስላለበት በዚህ ስቴዲየም ደብዛዛ በሆነበት ደጋፊዎች ሴሌብሬት ወይም ደስታቸው መግለጽ የማይችሉበት ድፍን ስቴዲየም የሊቨርፑል ተጫዋቾች ብቻ ዋንጫቸው እንዲያጣጥሙ ሆነ በዛን ጊዜ ኪንግ ፓወር ላይ ሊቨርፑሎች ያስመዘገቡ ውጤት በኮቪድ ቢዘጋም የኤርገን ክሎፕ በሰፊ ሊጉን የሚመሩበት ውድድር ያ መርሃ ግብር ነበር ዛሬም ያጋጣሚ ክስተት ሆኖ ሊቨርፑል ዋንጫውን ለማረጋገጥ ወደ ኪንግ ፓወር
ያመራል። ኪንግ ፓወር የክለቡን ባለቤት በሄሊኮፕተር አደጋ ካጣ በኋላ በሁለት እግሩ መቆም ተስኖት እየወጣ እየወረደ እንደ ሸማኔ ዕቃ ወዲያና ወዲህ ይላጋ ይዟል። ሊቨርፑሎች ከአውሮፓ ሻምፒየንስ ሊግ የተሰናበቱበትን የመንፈስ ውልቃት ኪንግ ፓወር ላይ በማሸነፍ በተለይ በ10 ሰዓቱ ጨዋታ አርሴናሎች የሚሸነፉ ከሆነ በስቴዲየም ውስጥ ርችት የሞባይሎችን ብርሃን ተጫዋቾች መለያዎቻቸው ላይ ከውስጥ በኩል 2024 20ኛ ዋንጫ የሚል ጽፈው እንደሚመጡ አንዳች ጥርጥር የለም። 5 ወይም 4 ጨዋታ ሲቀር ዋንጫውን ለማረጋገጥ የሚደረግ ጥረት አብዛኛው ተጫዋቾች ጤንነታቸው ተሟልቷል። ሳላና ቫንዳይክ ኮንትራክት ውላቸውን አራዝመው የአርኖልድን እየጠበቁ ጎሜዝና አርኖልድ በህመም ከዚህ ቡድን ጋር አይጓዙም። አርኖልድ ወደ ቋሚ ባይመለስም ስኳድ ውስጥ ሊያዝ ይችላል። ምናልባት በቶትናሙ ወይም ደግሞ በቀጣይ ይሰለፋል ተብሎ ይጠበቃል። የተሟላ ቡድን የተሟላ የውድድር አመት መቋጫው ኪንግ ፓወር ይሆን የምናየው ይሆናል። የሁለት ኒዘርላንዳውያን ፉክክር የሁለት በቅርብ አመታት ውስጥ ከማንቸስተር ሲቲ መሃል ሸልኮ ዋንጫ ያገኙ ሁለት ክለቦች አንዱ በአንደኛነት አንደኛው ደግሞ በወራጅ ቀጠና ቁልቁል ሊደፋ ከሳውዛምፕተን በላይ ቁጭ ብሎ እጅግ በጣም በሰፊ የነጥብ ልዩነት ሽቅብ ያማትራል። ቫን ኒስተልሮይና ሌስተር ሲቲ ዛሬ ሰናበቱ ይሆን? ሊቨርፑልስ ከሜዳው ውጭ ግዳይ ጥሎ በዝማሬና በእልልታ ረጅሙን የአንፊልድ መንገድ ተጉዞ በቀጣይ ሳምንት ስቴዲየም ውስጥ ይሞሸር ይሆን ከቶትናም ጋር? በዚህ ጨዋታ ዙሪያ አጫጭር መረጃ ለእናንተ ልንሰጣችሁ ወደድንና ይህንን ፕሮግራም ማዘጋጀት ጀመር። ይህ ፕሮግራም በአባትና በልጅ የሚዘጋጅ የዩቲዩብ ቻናል ሲሆን አብዲና ፓቻ በጋራ ሆነን ይህን ፕሮግራም አዘጋጀን። እናንተ በያላችሁበት ላይክ ማድረጋችሁ ለኛ በእጅጉ ይጠቅመናል። ላይክ ባረጋችሁ ቁጥር ለሌሎች ተደራሽ እንዲሆን የተመልካች ቁጥር ይጨምርልናል። ሌሎቻችሁ ደግሞ አዲስ ከሆናችሁ ሰብስክራይብ ምትለውን ከደወል ምልክት በታች ያለችው በመጫን አባል ሁኑ። እንዲሁም ደግሞ ሁሌ ኖቲፊኬሽን እንዲደርሳችሁ ሌሎች ፕሮግራሞችንም ስንለቅ ጽሁፎችንም አንዳንድ ቪዲዮዎችንም በግል ስንለቅ እንዲደርሳችሁ የቴሌግራም ቻናላችን የቤተሰብ አባል በመሆን ሚዲያ ግሩፕ አብዲራዋ የሚለውን ጆይን እንድታረጉ ለጓደኞቻችሁም ይሄንን ሼር እንድታረጉ ጓደኞቻችሁም አባል እንድታረጉ እስከ ሐምሌ 30 50,000 ሰብስክራይበር ለመግባት ጥረት እያደረግን ነው። በውጭ ሀገር ያላችሁ በሱፐር ታንክስ የተለመደው ድጋፋችሁ አይለየን እንላለን። እንደምን አላችሁ? ከመናዘጋጃቸው 5 ፕሮግራሞች አንዱ ሌስተር ከሊቨርፑል ነው። እነሆ ጀመርን። ለአጭር ደቂቃ የሰመረና ጥሩ ቆይታ ከኛ ጋር እንዲኖራችሁ በጥንቃቄ የምንሰራውን ፕሮግራም እንድታዳምጡ እየጋበዝን ቀጥታ ወደ ፓቻ አመራለሁ። ፓቻ ኪንግ ፓወር ሊቨርፑል ወሳኙን ጨዋታ ረጅሙን ጉዞ በአዲሱ አሰልጣኝ ሄደው ተመልሰው ክለቡን በአዲስ ባዋቀሩት የማዋቅሩ ባለቤቶች ሲኦ ኤድዋርድ እጅግ በጣም ሊመሰገን የሚገባ ስልታዊ የቡድን መዋቅር የሰሩ እነ ሂውዝ እና አዋርድ በአጠቃላይ የድካማቸውን ፍሬ ለማየት አይኖች ሁሉ ወደ ኪንግ ፓወር ያማትራሉ። ስለሱ ፕሮግራም አጭር መረጃ ለአድማጮቻችን እንሰጥና ጫውታውን ከተመለከትን በኋላ ደግሞ ሰፊ የትንታኔ ርዕስ ይዘን መጣለን። መቀጠል ትችላለህ ፓቻ። እሺ እንደምን ቆያችሁ አድማጮቻችን? አዋባ የምሽቱ የ12 ተኩል ጨዋታ የአርሴናል ውጤትን ተከትሎ ዋንጫው ላይ ትልቅ ብያኔ የሚሰጥ አዳዲስ ሪከርዶች ሊመዘገቡ የሚችሉበት እድል ደግሞ ሰፊ የሆነ ትልቅ ጨዋታ ነው። ለሊቨርፑል ነው እንግዲህ አባ ትልቅ ጨዋታ የሚሆነው እንጂ
ሌስተር ላለመውረድ ወይም እድል በሂሳባዊ ስሌት እንጂ ኢፕስዊች ታውን ሌስተር እና ሳውዛምፕተን ባደጉበት ዓመት የመመለሳቸው እድል አሁን ላይ እየተረጋገጠ መጥቷል። በተለይ 17ኛ ደረጃ ላይ ከተቀመጠው ክለብ ጋር ያላቸው የነጥብ ልዩነት በጣም ሰፊ ነው። ይታጠፋል ተብሎ አይጠበቅም። ባይሆን የፕሪሚየር ሊጉ ፉክክር አጓጊ ሊሆን የሚችለው ቶፕ 5 ይዞ ለማጠናቀቅ በሚደረገው ፉክክር ላይ ትኩረት ሊስብ ይችላል እንጂ ይሄ ጨዋታ ክብደቱም ጥንካሬውም የነጥቡም አስፈላጊነት ለአርነ ስሎት ሊቨርፑል ነው በይበልጥ ትኩረት የሚሰጠውና በተለይ ደግሞ አንተ እንደገለጽከው ቀደም ብሎ ኢፕስዊች ታውን በሜዳው አርሰናል የሚያሸንፍ ከሆነና ሊቨርፑል ይሄንን ጨዋታ ሌስተርን የሚያሸንፍ ከሆነ ዋንጫው የ2024-25 ለሊቨርፑል 20ኛ ድል ተደርጎ ይመዘገባል። ሊቨርፑል ዋንጫውን ያረጋግጣል ማለት ነው። ነገር ግን አባ ከዚህ ጋር ተያይዞ አንድ ሪከርድ ለማንሳት በፕሪሚየር ሊጉ ታሪክ ከዚህ ቀደም 5 ጊዜ ነው አንድ ቡድን 5 ጨዋታ እየቀረው ዋንጫውን ሲያረጋግጥ ቀደም ብሎ የሊጉ ዋንጫ እንዳነሳ ሲያረጋግጥ በ5 አጋጣሚዎች ነው። ነገር ግን እነዚህ 5 አጋጣሚዎች 5 ጨዋታና ከዛ በላይ ቀሪ ቀርቶት በሪከርድ ያጠናቀቀ ቡድን ለምሳሌ ቼልሲም የተለያዩ ክለቦች አሉ። በየጊዜው ሲቲም 5 ጨዋታ እየቀረራቸው ዋንጫውን ሲያረጋግጡ ለየት የሚለው ግን የየርገን ክሎፕ ሊቨርፑል አንተ መግቢያ ላይ ያነሳው በ2019-20 የውድድር ዓመት የፕሪሚየር ሊጉ ትላልቅ ታሪኮች የተመዘገቡበት ከዛም በኋላ ያልተደገመ ታሪካዊ ድል ነው። ሊቨርፑል 7 ጨዋታ እየቀረው ነበር አባ ታስታውሳለህ? የሊጉ ዋንጫ ያረጋገጠው በፕሪሚየር ሊጉ ታሪክ ታይቶ አይታወቅም። ሊቨርፑል 31ኛ ሳምንት ላይ ዋንጫውን አረጋገጠ እና ከዛም በኋላ የነበረው ዝግጅት የኮቪድን ህግ ባልጣሰ መልኩ ጥንቃቄ ለማድረግ የሚወሰድበት መንገድ እያንዳንዱ ጉዳይ ተጠንቶ ነበር። የቼልሲው ጨዋታ የተመረጠው በአንፊልድ የሚደረገው ጨዋታ ተመርጦ ሊቨርፑል ዋንጫውን እንዲያነሳ የተደረገውና የዚህን ያክል ርቀት ጨዋታ እየቀረው ሊጉን ያሳካ ቡድን የለም። ሊቨርፑል በዛ የውድድር ዓመት 3 ያቻ ውጤት ከዛም በኋላ 1 ሽንፈት ያስመዘገበው ከፍተኛ የሆነ ሪከርዶች ተመዝግበዋል። ለምሳሌ አባ በእንግሊዝ ፕሪሚየር ሊግ ታሪክ የመጀመሪያ 21 ተከታታይ ጨዋታ ያሸነፈ ቡድን የለም በታሪክ ከመጀመሪያ ሳምንት እስከ 21ኛው ሳምንት ድረስ። እንዲህ አይነት ትላልቅ ሪከርዶችን አስመዝግቦ ነው የኤርገን ክሎፕ ቡድን የዛን የውድድር ዓመት ዋንጫ ማሳካት የቻለው። አሁን የአርነ ስሎት ሊቨርፑል ዛሬ ዋንጫውን የሚያረጋግጥ ከሆነ በአርሰናል እንደው ላቋርጥና ፓቻ እኔ ምኞቴ ምን እንደሆነ ታውቃለህ? አሁን በጣም ቀጭን ቀዳዳ ቀጭን ክር ነች ያለችው ሊቨርፑል ዋንጫውን ያጣል ማለት ዋንጫውን እንደማያጣ አሰማማኝ ቁጥራዊ መረጃዎች አሉ። በዚህ ሁኔታ ዋንጫውን ሳያረጋግጥ ቢሄድ በዛ በኩል አርሰናል እያሸነፈ መጥቶ እኔ ወይ ከአርሰናል ጋር ወይ ከቼልሲ ጋር የመጨረሻዎቹ ሳምንታት ዋንጫውን ቢያረጋግጥ እዛኔ ቢሆን አንደኛ ውበት አለው ሁለተኛ ከቅርብ ተቀናቃኞች ጋር ወይም ደግሞ በጫወታ በተጫዋች ጥራትም በሊግ ውስጥ አሉ የሚባሉት ውስጥ ለዋንጫ ከሚፎካከሩት አንዱ አርሰናል ነው። በዛ በኩል ደግሞ ቼልሲ ነው። ከነሱ ጋር ቢሆን የግል ምኞት ነው። ፊክስቸር እኮ እንትን ማዛበት አይደለም ግን ከዛሬ ውድድርና ከቶትናም አልፍማ አንፊልድ ነው ከቶትናም ጋር ስለዚህ አሁን ወቅታዊ አቋሙን ቶትናም ስናይ ሊቨርፑል የሚፈልገው 6 ነጥብ ግን ያ ቢሆን ድሉን ከፍ ለማድረግ ለእግር ኳስ ቤተሰቡ አሁን የተነዘዘ የፈዘዘ የሞተ ውድድር ነው ከቼልሲም ከአርሰናልም ጋር ሊቨርፑል ሊያረግ የሚችለው ትልቁ ጉዳይ ለሊቨርፑል ደጋፊዎች ይሄ ስለ ጋርድ ኦፍ ኦነር ይሄ ሲገቡ አቀባበል ተቃራኒ የሚያረግላቸው ያጨበጨበና እሱ በእንግሊዛውያን ባህልና ልምድ እንግሊዝ ላሉት በእጅጉ የሚያኮራ አሁን ወደኛ እየተጋባ የመጣ ነገር ነው ከባህል ጋር የተያያዘ ስለሆነ በሌላ ሀገር የለም ግን በዛ ፋይናል መመጻደቅ አይደለም ጥሩ ጨዋታ ለማየት ምክንያቱም ያ ፊክስቸር የባከነ እንዳይሆን ለማለት ነው
እንጂ እነ ሳላን እነ ቫንዳይክን እነ አሊሰንን እረፍት ሰጥቶ ከአርሴናል ወይ ከቼልሲ ጋር የሚደረገውን ጫውታ ፌዝም ነው ሁለተኛ በተበላ ዋንጫ የምታገኘው ቡድን ደጋፊው እየዘመረ በፌዝ ነው ካንተ ጋር የሚያሳልፈው ግን 90 ደቂቃ በላይቭ ጭንቀት ውስጥ ነው ገባ ወጣ ብሎ ከዛ ሊቨርፑል ከቼልሲ ጋር አቻ ቢበቃው ከክሪስታል ፓላስ ጋር መጨረሻ ላይ አቻ ቢበቃው በእንደዛ አይነት ፊክስቸር አብዛኛው የሊቨርፑል ደጋፊ እዚህ ጋር ተቃውሞ ኖሯል ምክንያቱም ይሄን ሰቀቀን ሲርብህ ብላው እንደ አይነት ሰቀቀን የለም የድካማችን ውጤት ከኪንግ ፓወር ጀምሮና ያለን ነው የሚሉት በውስጥ የደረሱ ሜሴጆች ስላሉ የውስጥ ሜሴጆች ስትል ደግሞ ሁለት ነገር ትዛለኝ ከ10 ምናምን አመት በላይ ፌስቡክ ላይ ስጽፍ ስሳተፍ በውስጤ ደስ የሚለኝ በጣም ብዙ ደስ የሚሉኝ ነገሮች አሉ ለመጀመሪያ ጊዜ ፌስቡክ ጽሁፍ መጻፍ ከጀመርኩኝ መወያየት ከጀመርኩኝ ጀምሮ ደስ ያለኝ ያቶ ይድነቃቸው ተሰማሊ ታደለ ይድነቃቸው የኔን ጽሁፍ ላይክ ያደረገ ቀን በእጅጉ ደስ ብሎኛል ምክንያቱም ለጉራ ሰው ማመስገን ሁለተኛ ደስ ያለኝን ነገር ማውራት ስላለብኝ ነው ሁለተኛው በስነ ጽሁፍ ማደንቀው አፈንዲ ሙተቂ 2-3 ፕሮግራማችን ላይ የሱም ድጋፍ ላይክ በማድረግ ፕሮግራማችን በመከታተል ፌስቡክ ላይ እሱ ከዛ ውጭ ደግሞ በአካል ማላቀው አደገኛ ቀልድ እጅግ በጣም አስገራሚ ያዋዛ የሚቀልድ ድንቅ አንዱዓለም መኮንን ባለፈው ሳምንት ፕሮግራማችንን የማንቸስተር ዩናይትድ ደጋፊ ነው እሱ ላይክ ሲያረግ የሚሰማኝ ደስታ አለ ታዋቂ ሰዎች ብቻ አይደሉም እሱ እኔ አሁን ታዋቂ ይሁን አይሁን መንግስት ሰራተኛ ይሁን በግል ይተዳደር ብዙ አላቀው አንድ ሁለት ጊዜ በፊት ተደዋውለናል ግን እንደዚህ አይነት ሰዎች ፕሮግራምን ሲከታተሉ ደስ ይላል እና ያቶ ይድነቃቸው ተሰማ ልጅ ታደለ ይድነቃቸው የኛም ፕሮግራም ስለሚከታተሉ ደውዬ የዛኔ በሜሴጅም አናግሬያቸዋለሁ ቀጣዩ የኢትዮጵያ ፉትቦል ፌዴሬሽን ፕሬዝዳንት ለምን አይሆኑም በሚል አነሳውላቸው ኖ እኔ ወንድም አሉ አሁን ከዚህ ጉዳይ ጋር ፍቃደኛ አይደለም ራሴን ቆጥቤ የራሴን ኑሮ እየኖርኩ ነው ወደዚህ አይነት ኃላፊነት ለመምጣት ዝግጁ አይደለም ነው ያሉኝ እኔ ካቶ ኢሳያስ ጅራ ስንብት በኋላ የይድነቃቸው ተሰማ ልጅ የኢትዮጵያ ፉትቦል ፌዴሬሽንን ቢመሩ ሚል ጉጉት ስላለኝ ነው ያናገርኳቸው በአግባቡ ነው ያወራነው ትልቅ ሰው ናቸው አባታቸውን ተክተው በትላልቅ የአፍሪካ ሀገሮች ተጋብዞ የሚሄዱ ናቸው ከሼክ መሐመድ አላሙዲን ጋር አልታድ የሚለውን የመጀመሪያ የጥምር እንትን ያቋቋሙ ናቸው ኢትዮጵያ ውስጥ በኋላ ነው የተለያዩት በዛ ደረጃ ያሉ ሰው ከኔ ጋር በስነ ስርዓት አውርተው ሐሳባቸውን ገልጸውልኝ ከዛ ወላ አልፎ አንዳንድ ፕሮግራማችንን ላይክ ያደርጋሉ ቅድም አንተ ባነሳው ሐሳብ ነው ይሄንን ያነሳውት መቀጠል ይችላል ፓቻ እሺ እና ዛሬ ዋንጫው ሊጠናቀቅ ይችላል ስሎት በመጨረሻም እንግዲህ በሊቨርፑል ባልተጠበቀ መልኩ በተለይ ደግሞ አንድ የቢቢሲ ዘገባ ባስመለከት ፒተርስ የጻፈውን ጽሁፍ ሳይ ስሎት ውድቅ ያደረጉት ወይም የሻሩት ነታ ብሎ ዝርዝር ነጥቦችን አስቀምጧል አንደኛ ላይ ያስቀመጠው ዋነኛ ነጥብ የነበረው 30 ጋዜጠኞችን ቢቢሲ ፉትቦል ጨዋታ የሚያስተላልፉ ጨዋታን የሚዘግቡ የጨዋታ ሪፖርት የሚጽፉ የየክለቡ ተወካዮችም አሉ እነሱን ሲጠይቁ 30ውም ጋዜጠኛ ሊቨርፑል 72% ያሉት ቶፕ 4 ይዞ ሊጨርስ ይችላል የቀሩት ቶፕ 4 አይገባም አይደለም አንድ ዋንጫ ይበላል ሁለተኛ ይወጣል በቶፕ 4 ነው ያስቀመጠው የነዚህን ኮኑ እንግዲህ ፓቻ ሰሞኑን የምናወራው የነዚህን ሰዎች ትርጉም ኮኑ አድማጮችን ብዙ ሚዲያዎች የሚግቱት በምን እንደሆነ ታውቃለህ የርገን ክሎፕ ተሰናብቷል የሚመጣው አሰልጣኝ አዲስ ነው ይሄ እኔና አንተ ራፍሊ ምን ሰጠው አስተያየት ነው በጥልቀት የሚደረገው ትንታኔ አሁን ለሚቀጥለው አመት ማን ነው ስትል የመጀመሪያ ግምታቸው ኒውካስል ኖቲንግሃም ፎረስት
ማንቸስተር ሲቲ ሊቨርፑል እንደዚህ ይመጣልሃል ሁለተኛ ይሄን ያጠጡት ማሽን ነው ኦፕታ ሚሉት ተመልሶ የራሱን ቅርሻ መልሶ ለአድማጭ የሚሰጠው ቀጥል እና እነዚህን ሁኔታዎች ይገልጹና በዋንጫ አሸናፊነት በኩል ያልተጠበቀው ሊቨርፑል ዋንጫውን ያሸነፈበት መንገድ ለስሎት ክሬዲቱን ሰጥተው ሁለተኛ ደረጃ የሚያስቀምጡት የርገን ክሎፕ ሊቨርፑል ቤት ማናጀር ሆኖ ሲሰሩ የነበሩበትን የ9 ዓመት ቆይታ በማንሳት ስሎት እንኳን ማናጀር ሆኖ ቢሾሙ ይሄን ነገር መቋቋም ይከብዳቸዋል ወይ ይቸግራቸዋል ብለው እንደ ትልቅ ሐሳብ አስቀምጧል ለዚህ ደግሞ ዋና መነሻ ነው የሊቨርፑል ኮቺንግ ስታፍ የተዋቀረበት በክሎፕ ውስጥ የሚሰሩት ስራ እንደ ስሎት ኮቺንግ ስታፍ አደረጃጀት አይደለም አይተኮነ ውድድሩ ውስጥ ከገባ በኋላ ሊቨርፑል ራሱ ኮቺንግ ስታፍ ጨምሯል ለስሎት የቪዲዮ አናሊሲስ ቫንደርበርግ የሚባል መሰለኝ ከፌኖርድ ከሳቸው ጋር በጋራ ይሰራ መሐል ላይ አምጥተዋል ክሎፕ ግን ቡቫ ከለቀቀ በኋላ ላይንደርስን ሲያመጣ ላይንደርስ ምክትል አሰልጣኝ ብቻ ሳይሆን የወጣት ቡድኑ ዋና የምልመላና እድገት እንዲከታተል ትልቅ ኃላፊነት ሰጥቶ ነው ያመጡት አሁን ከሄደበት ቦታ ተሰናብቷል ከሬድቡል ሳልዝበርግ የሊቨርፑሉ የየርገን ክሎፕ ምክትል አሰልጣኝ ላይንደርስ ከሬድቡል ሳልዝበርግ ተሰናብቷል የሊቨርፑል በርካታ ወጣት ተጫዋቾችን ወደዛ አስፈርሟል በውሰጥም ወስዷል ቀጥል ፓቻ እና እነዚህን ጉዳዮች በማንሳት ስሎት በሊቨርፑል ቤት ባልተጠበቀ መልኩ ይሄ የሊጉን ዋንጫ ያሸነፉበትን መንገድ በተለይ ደግሞ እዚህ ጋር ከዘገባው ውስጥ የገረመኝ ክሎፕ በዚህ ቡድን ዘንድሮ ቢቆዩ ዋንጫ ያሳካሉ ወይ የሚል አዲስ ጥያቄ ይሄ በምናባዊ ጥያቄ አለ አይደል ቢኖሩ እንግዲህ እዚህ ቡድን ላይ የተጨመረ አዲስ ነገር የለም የተቀነሰ ነገር የለም ሙሉ የክሎፕ ቡድን ነው የተሸጋገረው ስሎት እዚህ ቡድን ላይ የጨመሩት ትልቁ አቅም የተጫዋቾቹ የጉዳት መጠን የጊዜ ስኬጁልና የትሬኒንግ ስታይል በመቀየር ተጫዋቾች ጤንነታቸውን የሚጠብቁበትን መንገድ አዲስ የሕክምና ባለሙያ ተዋቅሮ በዚህ በኩል የተደራጀ ስራ ሰሩ እንጂ 100% የስብስብም ሁሉም ነገሩ የየርገን ክሎፕ ነው እንደ አንዳንድ ጨዋታዎች ላይ አንዳንድ ኢንተርቪዎች ላይ የሳላን ከኮንትራቱ በኋላ ሲሰጣባ ሰምተህ ከሆነ ብዙ ለውጥ የለውም አለ አጫወቱ ጂም ላይ ምናዘውትራቸው ጊዜያቶች ከፍ ይላሉ ብዙም ለውጥ የለውም የየርገን ክሎፕ አይነት አጫወት ነው ግን ባላንስ ኦፍ ዘ ጌም ሁለቱን 45 እንለያያለን ክሎፕን የምታስታውስ ከሆነ ዘ ሴም ኢንቴንሲቲ ነው በቃ ባላንስ የለም ከአንደኛ ደቂቃ እስከ 90 ደቂቃ አለክልከ ተወድቃታለህ እንጂ ማረፍ የለም ተነስቶ ኢነርጂ እጃቸውን ያያደር ይሄንን ነገር ቀይሯል እና በመጨረሻም እንግዲህ ስሎት ሊቨርፑል የሚገባውን ውጤት አግኝቷል በዘንድሮ ብቃት አንደኛ ሌላው ክለብ ላይ የሚታየው መዳከም ሊቨርፑል ላይ አይታይም ሌላው ክለብ ውስጥ ያለው ችግር ሊቨርፑል ውስጥ የለም ይሄ አንዱም ጥንካሬ ነው ሊቨርፑል ቤት አሁን በተለይ ከጉዳት በአስከፊ ጉዳቶች ተጋላጭ አልነበረም የሊቨርፑል ስብስብ ይሄ ደግሞ የክለቡ ዋነኛ ጥንካሬና መለያ ነው ስለዚህ በሌላው ክለብ መዳከም ሳይሆን ሌላው ክለብ የተዳከመበት መንገድ እሱ የአካል ብቃት ችግር በአመት ውስጥ እሱን ፕላን አድርጎ መስራት ከፍተኛ ዕውቀት ይጠይቃል ምክንያቱም የእረፍት ጊዜ የጤንነት ምርመራ ታዋቂ ዶክተሮች ላንተ የሚያደርጉት ክትትል ምክንያቱም ድካም የሚለካበት ዘመን ላይ ነው ያለነው ድካም በምግብ ብቻ አይደለም ላንተ የሚሰጥ እረፍት መኝታ እንቅልፍ እንደሚያመቻች እንቅልፍ የተመቸ እንደሚያደርግ የተረጋገጡ መኝታዎች መዘጋጀት ጀምረዋል በዚህ ዘመን የሙቀትና የቅዝቃዜውን ባላንስ የሚጠብቁ አንሶላዎች የሚሰሩባቸው ንጥረ ነገሮች አሉ ብርድ ልብሶች የሚቀመሙበት የሚዘጋጁበት የማዕድን አይነት አለ እነዛ በቂውን እንቅልፍ ሰውየው እንዲተኛ አስተዋጽኦ የሚያደርጉ የመኝታ አይነቶች መዘጋጀት ጀምረዋል በተለይ የብራዚሉ ያለም ዋንጫ የጀርመን ብሔራዊ ቡድን ይዞት ሄዶ መኝታ አሁን የኛን አገር ተጫዋች እዛ ላይ ብናስተኛ ለብዙ አመት ከትሬኒንግ ውጭ ያላረፉበት ጉዳይ አለ በዙረት አሰልጣኞቹም እረፍት ያበዛሉ አንድ ጫው ተካሽንፈዋል ፈቅጀላሉ ለ3 ቀን ይላል
የኛ ልጆች እሱ መኝታ ላይ እሱን አንሶላ እሱን ብርድ ልብስ በወር ላይ እነሱ ይችላሉ ወደ ግሉኮስ ሁሉ ልናመራ እንችላለን እነሱ ግን ህልም ሁሉ የሚመዘግብ አንሶላ ሳይሆን አይቀርም የሚሰጠው የዛኔ እነ ኦዚል እነ ካዲራ ያስገራሚው ብራዚልን 7-1 ያሸነፉ ያና ቶኒ ክሩስ አርጀንቲናን 1-0 ያሸነፉበት መንገድ እስከዛሬ ተቃውሞ አለኝ ፋይናሉ እንጂ የሄዱበት መንገድ ምርጥ ነበር ፋይናሉ ላይ አልጄሪያን ያሸነፉበት መንገድ እኔ ደስተኛ አይደለም 4-2 አልጄሪያ ከፍተኛ ብልጫ ወስዳ ነበር ነው እኔ የምለው የዳኝነት ተጽኗል እኔ አሁን አንድ ነገር ስታነሳ የክሎፕን ስታነሳ ወደ ሪያል ማድሪድ ጥሪ ተደርጎላቸው ንግግር ጀምረዋል ሚዜና አይቻሉ ትላንትም አቅርባል እሱ ፕሮግራም እሳቸው ቅድም በአርሰናሉ ፕሮግራም ላይ አውርተናል ትናንሽ ቡድኖችን ወይም ደግሞ ውጤት የራቃቸውን ቡድኖችና በተመልካች ልብ ውስጥና አይን ውስጥ ያልገቡ ተጫዋቾችን በማብቃት ነው ስፔሻላይዝድ ያደረጉት ዶርትመንድ ተወዳዳሪ ቡድን አልነበረም ጀርመን ውስጥ ተወዳዳሪ ቡድን የሻምፒዮንስ ሊግ ፋይናሊስት ቡንደስሊጋን ያገኘ ጋርዲዮላን በተደጋጋሚ ያሸንፈ አስገራሚ ቡድን አረጉት ከመሬት አንስተው ሌዋንዶውስኪ ማድሪድ ላይ 4 ግብ አስቆጥሮ ሪያል ማድሪድ 1 ሌቫንዶውስኪ 4 ኮሜንታተሩ ያለበትን ጫውታ ሻምፒዮንስ ሊግን ዋንጫ ያጡበት ሁኔታ አሳማሚ ነው ማድሪድ እንትን ዶርትሙንድ መካከለኛ ቡድን የነበረውን ይዘው ትልቅ ቡድን አደረጉት ይሄ አንድ ስኬታቸው ነው እና ባህሪያቸው ነው ሊቨርፑል ለ32 ዓመት ዋንጫ የራቀውን ቡድን ከመሬት አንስቶ ተወዳዳሪ ያደረጉት ምክንያቱም ማንቸስተር ዩናይትድ ናኝ አርሰናል መጣ ሲቲ ቼልሲ የተባለ ሊቨርፑል መታገል እንጂ ተስፋ ሰጪ አልነበረም ከዛ በኋላ ኮነ ዳግሊሽ ተመልሶ እንዲመጡ ሮሄዎችሰን ተመልሶ ሮጀርስ ወሰንም እና ትንሽ በቤኒሲየስ ጊዜ ይሻላል ያንን ሁሉ ታሪክ እንዲመልሱ ሊቨርፑል ሲቀጥራቸው ሊቨርፑልን ወደ ጥንት ዕውቅናው መለሱት ማኔን ማን ያውቀዋል ሳላን ማን ያውቀዋል ቫንዳይክን ማን ያውቃል ቫንዳይክ ሴልቲክና ሳውዛምፕተን ነው ተጫውቶ ሌላ አንድ የረባ ክለብ ውስጥ አልተጫወተም የዓለም ኮከብ ተጫዋች ቫሎንዶር ከሜሲ ጋር ቀርቦ በተወሰነ ነጥብ ያው ተከላካይ ስለሆነ ባለው ያው ሻጥርም እንዳለው ብዙ ተነግሯል ያንን የፈጠሩት ምንድነው ተጫዋቾችን ከፍ በማድረግ ክለቦች የሚፈልጉበት ደረጃ በማድረስ በትግልና ማድሪድ ግን ወዴት ታሻግራለ ሜሲም ቢያሰለጥን ዚዳንም ቢመለስ ሮናልዶም ቢሄድ ፈርሶ ቢገነባ ማድሪድ የገነባው ዕውቅናና ስም አለ ማድሪድን አሸናፊነት መፍጠር አሁን ያጣውን ዋንጫ እንዲመልስ ማድረግ እንጂ በዕውቅና በኩል በቃ ማይክል ጃክሰንን ከዚህ በላይ ማስተዋወቅ አይቻልም ቀነኒሳን ከዚህ በላይ ማስተዋወቅ አይቻልም ማይክ ታይሰንን ከዚህ በላይ ማስተዋወቅ አይቻልም ሊዮኔል ሜሲና ሮናልዶን ከዚህ በላይ ማስተዋወቅ አይቻልም ገብቷል ልክ እንደዛው እሳቸው የደከመን ቡድን ስፔን ሄደው ዲፖርቲቮ ላካሮኛን ሲቪያን ቤቲስን እንደዚህ ትናንሽ ቡድኖችን ይዞ ለማሳወቅ ሆነ ልክ ነው በማድሪድ ግን እኔ አልስማማም ምክንያቱም የሳቸው ባህሪና የሳቸው ፕሮጀክት ትግስት የሚፈልግ ገንብቶ ማብቃት ነው ማድሪድ ደግሞ ያበቃለት ማለት በሪከርድ በክብር በደረጃ ወዴት ታሻግራለ ተወዳዳሪ የሌለው ነው ከዚህ በላይ እሳቸው እዛ ሄደው አነስተኛ ቡድን ጣሊያን ሄዶ ቦሎኛን እና ሮማን ይዘው ዋንጫ መገንባት እንጂ የሳቸው የማድሪድ ምርጫ ማድሪድ መምረጡ ከሰውየው ብቃት ዲሲፕሊን ተጫዋች ምን ማድረግ ልክ ነው እኔ ግን እሳቸው ማድሪድን ከመረጡ ለኔ ስህተት ነው ማለት ነው ቀጥል ባጭ እሺ እና አባ ዛሬ የስሎት ሊቨርፑል ዋንጫውን እንግዲህ ዛሬ ለማሳካት ያንደኛውን ቡድን ሽንፈት ይጠብቃል ለዛሬ ጨዋታ ብቻ ሊቨርፑል የዛሬውን ጨዋታ አሸንፎ አርሰናል የትኛውን ውጤት ቢያስመዘግብ ለምሳሌ ቢያሸንፍ አርሰናል አቻ ቢወጣ ከሽንፈት ቢድን ሊቨርፑል ቀጣይ ሳምንት በራሱ የሚወስንበትን ቶትናምን በአንፊልድ ጨዋታ ያደርጋል ማለት ነው እንግዲህ አባ የዛሬ ጨዋታ ልክ እንደ 2019-20 ኪንግ ፓወር ላይ የሊቨርፑል ደጋፊ ሴሌብሬት ካደረገ በኋላ በዛ ደረጃ ዋንጫው ሊቨርፑል ባሳካ አመት ሴሌብሬት አላደረገም ይባላል ለምን ከሜዳ ውጪ የተሰጋ ፖል የሚባል በአንድ ጠንካራ ሌስተርን
ወደ ዩሮፓ ሊግ የመለሰ ከራኔሪ በኋላ የመጣ ፈረንሳዊ ጎበዝ የሊል የሬንስ አሰልጣኝ ነበር ያ ስብስብ ነው ሌስተር እና ተፈርቶ ነበር በተለይ ደግሞ በመጀመሪያ 45 የነበረው የሊቨርፑል ደካማ እንቅስቃሴ ስጋት ፈጠረ ሁለተኛ 45 ላይ ጨዋታው ነው የተቀየረው ባንዴ እና ከኪንግ ፓወር በኋላ ሊቨርፑል ሴሌብሬት አላደረገም ይባላል ደጋፊው ከዛም በኋላ ነው እንግዲህ አሁን ኪንግ ፓወር ላይ በተመሳሳይ አይነት ሁኔታ ሊቨርፑል ዋንጫውን እንግዲህ ወይ ቀኝ እጁን ይዛል ወይ ሙሉ በሙሉ አረጋግጦ ለቶትናሙ ጨዋታ ይዘጋጃል እንግዲህ ምሽት 12 ሰዓት ተኩል የሚደረግ ነው አድማጮች እንግዲህ የአርሰናልን መረጃ ትላንት የተደረጉ ደግሞ በፕሪሚየር ሊጉ አስገራሚ ውጤት የተመዘገበባቸውን ጨዋታዎች ፕሮግራም ሰራን አሁን ደግሞ በሊቨርፑል እና በሌስተር የኪንግ ፓወሩን ጨዋታ ባጭሩ እንገመግማለን ብለን ትንሽ ጊዜያችሁን ወሰድን ስለ ቆይታችን ከተጠበቀው በላይ ጊዜ ስላረዘምን ይቅርታ እንጠይቃለን ከኪንግ ፓወሩ ጨዋታ መጠናቀቅ በኋላ ደግሞ በጨዋታ ግምገማና ክለሳ በሌላ ፕሮግራም እንመጣለን ከዚህ ፕሮግራም በኋላ ደግሞ ማንቸስተር ዩናይትድ ወደ ኦልድ ትራፎርድ ላይ ወልቭስን ይጋብዛል በዚህ ጨዋታ በዚህ ውይይት ምናነሳው ነገር አለ ካሲሜሮ እጅግ በጣም ብዙ ላሊጋና 5 የሻምፒየንስ ሊግ ዋንጫዎችን ያነሳው ካሲሜሮ በዩሮ ካፕ በዩኤፋ ካፕ በዩሮፒያን ካፕ ሊዮንን 5-4 ባሸነፈበት ጨዋታ ለሶስቱ ግቦች ምክንያት ሆኖ በተለይ መጨረሻውን ደግሞ ለማጉዌር ከሰጠ በኋላ 5 የሻምፒየንስ ሊግን ዋንጫ ያነሳሰው እግር ኳስ ምን ያህል ውስጡ አከባድ ነገር ቢኖር ነው ካሲሜሮ በአለም ላይ ያለውን ትላልቅ ዋንጫ ያገኘ ሰው እንባውን እያራገፈ ጉንጮቹ በእንባ ተሞልተው አይኑ እንባ አቅርሮ እያለቀሰ በመለያ ፊቱን ሸፍኖ ስቅስቅ ብሎ ሲያለቅስ ኳስ የዋንጫው የውድድሩ አይነት ሳይሆን ስሜቷ ምን አይነት መንፈስ ውስጧ እንዳለ ነው የተረዳሁት ለካሲሜሮ ድል ብርቁ አይደለም ባርሴሎናን አሸንፈዋል ማንቸስተር ሲቲን አትሌቲኮ ማድሪድን ሊቨርፑልን በርካታ ቡድኖችን አሸንፎ እጅግ በጣም ጣፋጭ ዋንጫዎችን አግኝቷል ግን ሊዮንን በዛ መልክ አሸንፎ ሲያለቅስ የዕለቱ 90 ደቂቃ ምን ያህል አስገራሚና ልዩ ትዕይንት እንዳላት ነው የተረዳሁት ስለዚህ ከወልቭስ ጋር ያለውን ጨዋታ ካሲሜሮ መነሻ አድርገን የወልቭሱ ማቲያስ ኩኛን የእንግሊዝ ፕሪሚየር ሊግ ክለብ በሙሉ አይኑን እላዩ ላይ ያደፈጠበት ልጅ አርሰናልና ሊቨርፑል ይፈልጉታል ማንቸስተር ደግሞ በጥብቅ ይፈልገዋል እዛ ኦልድ ትራፎርድ ፊርማ ያኖር ይሆን የምናየው ይሆናል በጨዋታው ግምገማችን አብዲና ፓቻነን ባብዲራ ዋቲዩብ ለመላው የሊቨርፑል ደጋፊዎች መልካም ድል እንመኛለን ሰላም ቆዩ